ይሄ አሁን አንተን ስሰማ ምንም ነገር አድምጣለሁ ተናግረህ እስክትጨርስ ተመሳሳይ አይደል? ቅሬታ አለ አደማመጤ ላይ ምንም የለኝም። ልክ የፕሮቴስታንቶችም ሲመጡ ተናግረው እስኪጨርሱ አደምጣለሁ። መጨረሻ ላይ አንተ ሳይሆን አንተ ላይ ያለው በላይ ላይ ያረፈው ነገር ነው እኔ ላይ የሚሰራብኝ እያምናለሁ አይደል? አንተም እኔን ቴዲን ለውጠዋለሁ ብለህ ሳይሆን አንተ አመንከው በላይ ላይ የሰፈረው መንፈስ ነው የሚለውጠኝ። እኔን ተከታዮች እንዲለውጥ እንፈልገው እና እስኪ እናንተን የነካ መንፈስ እኔንም ቢጎበኘኝ እና መጨረሻ ላይ ለወሰን ሃይማኖት እንዲኖር አሁን ባለሁበት ሁኔታ ላይ ግን ፍሪ ኤጀንት ነኝ። ብዙ ጊዜ እኔ ጋም ያው በጣም ብዙ ሰዎች በኮመንትን በተለያየ አይነቱም ነገር ኧረ እሱ ፕሮቴስታንት ነው የሚል ነገር በስፋት ትጠየቃለህ። ግማሹ ለኦርቶዶክስ ስታደላ ኦርቶዶክስ ነው ይልሃል። አብዛኛው ኮመንት በአንተ ቪዲዮዎች ላይ ግን አንተ ስታወያየን ምናምን በሚታዩ ቪዲዮዎች ላይ ግን ብዙዎቹ ፕሮቴስታንት እንደሆን ካርገው ነው የሚናገሩ። አይዶን ነው እኔ ፍሪማን ነኝ ካልክ፣ ስለዚህ አሁን ቴዲን የምናየው ከዚህ በኋላ ከየትኛውም የእምነት ድርጅት ውስጥ አባል አይደለም፣ ግን አባል ለመሆን እያንኳኳ ነው የትኛውንም በር ብለን እንውሰደው ማለት ነው። ልክ ስወስን እኔ ምንም የምፈራው ነገር የለም፣ የሚያደባበቀኝ ነገር የለም። ስወስን በይፋ የኦርቶዶክስ እምነት ተከታይ ነኝ፣ የፕሮቴስታንት ነኝ፣ የእስልምና እምነት ተከታይ ነኝ ወይ ሐዋርያት ነኝ ብዬ እናገራለሁ። በይፋ ነው የምናገረው። ምን ራሱ ይሄ አመንዝራና ኃጢአተኛ ትውልድ ነው ያለው የተሰበሰበው። ማንን ትፈራለህ? እኔም አንዱ ነኝ፣ ኃጢአተኛ ነኝ። ኃጢአተኛ እንዴት ትፈራለህ? የምፈራው እግዚአብሔር ነው የምፈራው። ምን መደባበቅ ያስፈልጋል? በግልጽ ነገር አንተ ሁለቱንም ዓለም አይተሃል። ለምሳሌ ቴዲ የፖለቲካውን ውይይት አይተሃል፣ ረጅም ጊዜ አወያይተሃል፣ ወደዚህኛው መጥተሃልና ማኔጅ ለማድረግ ሁለቱን ምን አይነት ቴክኒክ ነው የምትጠቀመው? ወይስ የትኛው ሞር ይከብዳል ከሁለቱ? የእኛ ሰው አንድ የተረዳሁት ነገር ድሮ የምናገረው ነው። እኛ ኢትዮጵያውያን ሕግና ስርዓት ስላላስተማሩን መሪዎቻችን ወይም ደግሞ ሕግና ስርዓት ያለው ሀገር ላይ ስላላደግን ነው እንጂ ህዝባችን የሚገርም ነገር የምትነግረውን ይሰማል። ለምሳሌ አሁን እኔ የዛሬ 3 ዓመት ሳወያይ የነበረበት ነገርና አሁን ያለው አንድ አይደለም። አሁን የምናገረውን በተደጋጋሚ የምናገረውን ሰምተው በቃ ለቤት ይገዛሉ። ለምሳሌ ህዝብ እዚህ ቲክቶክ ላይ በተለይ ካለፉት 2 ዓመታት ወዲህ እናቱ የለበጡ ሰው አማራን አይሳደብም፣ ህዝብ አይሳደብም፣ ኦሮሞ ትግራይ የሚባል አይስድብ የለም። ፖለቲካ እንዴት ነው መናገር ያለባቸው የሚለው አስቀድሜ በተደጋጋሚ ስነግራቸው ተረድተው ኢቨን አንዳንዴ እንኳን ካፋቸው አምልጧቸው ሲናገሩ ሶሪ ይላሉ። ስለዚህ እኔን አክብረው የቤቴን ህግ አክብረው በዛ መንገድ ይወያያሉ። ስለነገርኳቸው ማለት ነው። እምነቱ ላይ ስመጣ በተደጋጋሚ ስናገር ሰምተህ ከሆነ የእምነቱ ውክልና የለህም። የአንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነህ። የገባህን ልታስተምረኝ ነው የምትመጣው። ሳወያይ የቤቱ ስርዓት ይሄ ነው ብዬ እነግርሃለሁ። ለምሳሌ ልደት ተናግሮ እስኪጨርስ ድረስ ከበደ እንዳትገባበት እላለሁ። እኔ የምፈልገው ልደት ምን ተናግሮ እስኪጨርስ ድረስ እናድምጠው ነው። ከዛ ልደትም ተመሳሳዩን ትተገብራለህ ማለት ነው። ያ ሲሆን መጨቃጨቅና መሰዳደብ አይኖርም፣ ህዝብ ይፈርዳል። ስለዚህ በዚህ ስታይል ስለሆነ ያስለመድኳቸው ለማወያየት ቀሎኛል ብዬ አስባለሁ። መጀመሪያ ኦልሬዲ ሴት ስላደረግኩ ያ በጣም እስካሁን ባደረካቸው ውይይቶች እና ባደረካቸው ምክክሮች እስኪ በፐርሰንት አስቀምጥ ብትባል የቴዲ ልብ አሁን ባለው ሁኔታ ላይ በጣም በጥቂቱም ቢሆን የትኛውን ይመለከታል ባለው ሁኔታ? ወይስ ገና ነው መቀጠል አለበት ከዚህ በላይ በደንብ ባለው ሁኔታ? ግን ሰምሃው የትኛውን ኮንሲደር እንድታደርግ አድርገዋል? 3 ቤተ እምነቶችን እስካሁን አወያይተሃል፣ እስልምና፣ ፕሮቴስታንትንና ኦርቶዶክስን። በብዛት የገባችሁት የኦርቶዶክስ ልጆች ናቸው። በፐርሰንት አሁን አልነገርም፣ ግን ብዙ ጊዜ ስናገር ተቆርጦ የወጣውን ቪዲዮ አይተህ ከሆነ በጣም ውስጥ ስብዕናችሁ የገዛኛል። ስለ እውነት ለመናገር ስብዕናችሁ
በተደጋጋሚ ይናገራሉ። በተለይ የኦርቶዶክስ ተዋሕዶ እምነት ተከታዮች ትክክለኛ የኦርቶዶክስ ልጆች ሲመጡ አንተ መጥተሃል፣ ፈለገ መጥተዋል፣ መዝሙረ ያሬድ መጥተዋል፣ ከዛ አንድ ስሙ ማያዘልኝ ልጅ አለ ኤርሚ ኤችዲ መጥተዋል፣ አንተ ጋር ዮሐድ መጥተዋል፣ ኤርሚ መጥተዋል፣ ዮሐድ መጥተዋል። ግን አዎ ዮሐድ ነው በስም አስታውሰዋለሁ። አንዴ ነው የመጣው። ስለ እውነት ለመናገር እኔ ምን አልወድም መሰለህ፣ ጭቅጭቅ አልወድም። አሁን እኔ ፖለቲካ ሳዋይ አንዱ ሲናገር ሌላው ሲናገር ይሄ ቆሎ ገበያ ሲሆን አልወድም። አድማጭ ተመልካቾች በቃ ውክብ ይላሉ፣ እኔም ውክብ እላለሁ። እና ስርዓት የመጀመሪያው ነገር ከእናንተ ያየሁት ስርዓት አይቻለሁ። ለምን እኔ ትሁት መሆን ስለምፈልግ መማር የምፈልገው ያንን እና እኚህን በብዛት እናንተ በብዛት መድረኩን የያዛችሁት እንደውም እናንተ ናችሁ። እና በብዛት መታችሁ ከእናንተ ያየሁት ነገር አለ። የመጀመሪያ ስቴፕ ነው ይሄ። የፕሮቴስታንት እንትና መጥቷል፣ ኤፍሬም ባለጊዜው ይህ ማለት ሌሎቹ እንደዚህ ስርዓት የላቸው ማለት ሳይሆን በቃ ያገኘኋቸው እነዚህ ልጆች በስብናችሁ በተለይ የኦርቶዶክስ ተዋሕዶ ወክላችሁ ከዛ የዛ እምነት ተከታይ ናችሁ ልጆች በስብዕና ደረጃ በጣም የሚገርም እንትን ያየሁባቸው። ፐርሰንቴጁን ግን ሌላ ጊዜ እነግርሃለሁ። ሌላ ጥያቄ የምታነሳውን እንቀበላለን። የሚሰማል እንዳልክም መጥቷል። አም ሶሪ እንዳልክ ከፕሮቴስታንት መጥቷል። ሌላ ጨረስክ ጥያቄ? በቃ ከሐዋሳ ውጪ ኢትዮጵያ ውስጥ ኑር ብትባል የትኛውን ከተማ ትመርጣለህ? ከሐዋሳ ውጪ ጎንደር በኋላ ሁለት ጊዜ አላስብም። ቀጣይ የአንተን ጥያቄ ግን ለምን መረጥከው ጎንደርን? እኔ ብዙ ታሪክ አለ ከልጅነት ጀምሮ የራሴ ብዙ እንትኖች አሉ ከልጅነት ጀምሮ። ሌላ ጊዜ በደንብ እንትን እላለሁ በስፋት አልዘገየም። ፈጣን ነበር በጣም በጣም ደስ ይላል። ሌላ ጥያቄ እስከሚመጣልኝ ድረስ አንተ ካለ ጥያቄን የተጠያየቅን መቀጠል እንችላለን። ታስረህ ታውቃለህ? አላውቅም። በጋብቻም በህይወቴ የምፈራው ነገር መታሰር ይሄ ወንጀል ሰርቶ መታሰር የሚለውን በጣም ነው ታው አንድ ቀን ማደር የሚለው ራሱ በጣም ይከብደኛል። በጋብቻ በቅርቡ መታሰሪያ አይቀርም። በቃል ኪዳን የታሰርኩት አሁን በጋብቻ አልታሰርኩም። እሺ፣ በመንፈሳዊ ዓለም የጠነከርክበት ጊዜ ምን ያህል ጊዜ ነው? ጠነከርክበት የምትልበት ጊዜ? መንፈሳዊ ህይወት እውነቱን ለመናገር ሁልጊዜ ልንጠረክረው የሚያስፈልግ ህይወት ነው። ግን እኔ እስከዚህ ደረጃ በደረስኩበት የምወደው የኔ መንፈሳዊ ህይወት ነበር የሚል አይወራም። ግን ለእኔ ጥሩ ጊዜ ብዬ የማስበው ዩኒቨርሲቲ ገብቼ የመጀመሪያው ዓመት ላይ ብዙ ቤተክርስቲያን የመሄድ እኔ ሲጀመር ዩኒቨርሲቲ ላይ በጣም በዘኔ ሰው ነበርኩ። ከዛ በጣም በግፊት ወደ ግቢ ጉባኤ ምናምን ያስገቡኛል እና ግቢ ጉባኤ ከገባው ሰዓት ጀምሮ እነሱ በጣም ቢገፋፉኝም ግን ከገባው ሰዓት ጀምሮ በማላውቀው ሁኔታ ውስጤ በጣም በቃ ኃይለኛ ፍቅር ነው ያደረው የቤተክርስቲያን እና የነበረኝ ነገር በዛን ሰዓት በጣም ለብዙ ሰው የሚያስገርም ነበረ ለውጤ። እኔ በጣም በርካታ ህይወቶች የነበሩኝ ሰው ዩኒቨርሲቲ ላይ ኦቨር ወጣ ነበር ከብዙዎቹ ጋር በጣም ጭምልቅልቅ ያለ ህይወት የነበረኝ ሰው ነው እውነቱን ለመናገር። ስለዛ በብዛት የምታወቀው በእንደዚህ አይነት ነገር ነው። ሞመንት እዛው ውድቀትህን ቦዘኔነትህን የሚያውቁ ሰዎች ተመልሶ ደግሞ ቤተክርስቲያን እንትን ውስጥ ሲያዩ ልክ እዛ መወዘኑ ላይ በጣም ጎበዝ እንደነበርኩኝና
ዴዲኬትድ እንደነበርኩኝ በሰዓቱ ደግሞ ወደ ቤተክርስቲያን የተመለስኩበት ሰዓት ላይ ኮምፕሊት እርግፍ አድርጌ ነበር የተመለስኩት እና በጣም በትጋት ነበረ ቤተክርስቲያን የሚሄደው በጣም በሌሊት ኤቭሪዴይ በሳምንት ሳምንቱን ሙሉ ሁልጊዜ ለሊት 9 ሰዓት ላይ ማለት ከዩኒቨርሲቲ እስከወጣ ድረስ። ምን ጠቀመ? መንፈሳዊ ሰው ሃይማኖተኛ ወይም ደግሞ ያው ዓለማዊ ሰው ነው ወይስ አሁን መንፈሳዊ ሰው ነው? መጀመሪያ እሱ ነው። እኔ ሁለቱንም ቅልቅል ነኝ ማለት በመንፈሳዊ ህይወት የበረታው ሰው አይደለሁም። እስቲል በጣም በድካም ውስጥ ሆኜ እግዚአብሔርን የምወድ ሰው ነኝ። ዓለማዊነት ሊያጠቃኝ ይችላል። በኃጢአት መፈተን ሊኖር ይችላል። መውደቅ ሊኖር ይችላል። የስጋ ድካም ሊያጋጥመኝ ይችላል። ግን እስቲል ከእግዚአብሔር መራቅ የማይፈልግ በውድቀት ውስጥም የእግዚአብሔርን እግር ይዞ አልለቅህም ብሎ የሚሄድ ሰው ነኝ። በምንም አይነት ሁኔታ ውስጥ ከቤቱ መራቅ የማልፈልግ ሰው፣ ቢቻለኝ በጣም በትልቅ ተጋድሎ ውስጥ መኖር የምፈልግ፣ ስጋዬን በደንብ መግዛት፣ ራሴን ማሸነፍ እና ቢቻለኝ ከሁሉ ሰዎች ጋር ሰላማዊ የሆንኩኝ መኖር የምፈልግ፣ ግን ደግሞ በኤኒ ሚንስ ምንም ይምጣ ምንም ግን ከነ ኃጢአቴም ከነ ድክመቴም ከቤቱ መውጣት የማይፈልግ ሰው ነው። እሺ አሁን ሁለት ዓለም ነው ያለው አይደል? መንፈሳዊ ዓለም አለ፣ ዓለማዊ ዓለም አለ። ያ አንተ ዓለም አቀፋዊ ነው ይሉሃል። እኔ ዓለም አቀፋዊ ነው። እሺ አሁን ለምሳሌ እኔ መንፈሳዊ ሰው ከሆንኩኝ በቃ ዓለማዊ ነገር ሳደርግ በተቻለ መጠን አታዩኝ። ይሄ ዓለም ውስጥ ያለው የምታዩት አሮጌው ቆርቆሮ ምናምን ተጠራርጎ በተለይ ፓስተር ምናምን ከሆንኩኝማ ግራይን ብትመታኝ ቀኝን ነው የምሰጥህ ብዬ አስባለሁ። መሆን ያለብኝ እንደዛ ነው ብዬ አስባለሁ። ስለዚህ ሃይማኖት ውስጥ ገብተህ ከዓለሙም አይቀርብኝ እያልክ ከሆነ ሃይማኖት ውስጥ መግባት ምን ጠቀመ? ይህን ካላጸዳል ከዓለሙ አይቅርብኝ የሚል ሰው ሳይሆን የግድ በዚህ ኃጢአትን ለመስራት በዓለም ውስጥ ብቻ መሆን አለ የሚጠበቅብህ። ፈተና በያለህበት ቦታ ሊመጣ ይችላል። ምናልባት ለሰው ኃጢአት የተባለው መቃም፣ ማጨስ፣ ክለብ መውጣት፣ መጨፈር፣ እነዚህ ግልጥ የሆኑ ነገሮችን ማድረግ እንደዚህ አይነት ቦታ ላይ ላትገኝ ትችል ይሆናል። ቤተክርስቲያን ስትሄድ ልትታይ ትችል ይሆናል። ግን ደግሞ ስቲል ፍጹምነትን ያገኘን ክርስቲያኖች አይደለንም። በመውደቅ በመነሳት ውስጥ ያለን በእግዚአብሔር ቤት ውስጥ ሆኜ ከነድካሜ በአጭሩ ጠቅለል ሲደረግ በእግዚአብሔር ቤት ውስጥ ከነድካሜ እግዚአብሔር ቤት ውስጥ ያለው ሰው ነው። ቤተክርስቲያኔን ይዤ አደባባይ ወጥቼ መጨፈር፣ መቃም፣ ማጨስ እኒህ አይነት ነገሮችን በጣም እጸየፋቸዋለሁ። ሲጀመር ወደ ህይወቴ ላመጣቸውም አልፈልግም። ወደ መጀመሪያ ወደ ቀደመ ህይወቴ መመለስ ስለማልፈልግ ከዚህ ነገር ስለሆነ የገላገለኝ መንፈሳዊ ህይወት በግልጽ መናገር ካለብኝ በቀድሞ የነበረኝ ህይወቴ በጣም አጸያፊ ነው። አሁን ላይ ሰዎች ባልኖሮ ይሄን ነገር እንዴት ልገላገሉ ብለው የሚያስቡት ከነበረበት አደገኛ ሱስ ውስጥ ነው የወጣሁት። ስለዚህ መንፈሳዊነቴ ያንን ነገር ገላግሎኛል። በጣም ሰላም ነኝ። አሁን የትኛው ሱስ አያጠቃኝም። የሲጋራ ሱስ አያጠቃኝም። የጫት ሱስ አያጠቃኝም። የመጠጥ ሱስ አያጠቃኝም። ሌላ ምንም ነገር የለብኝም። ይህንን ነገር ከዚህ ነገር ውስጥ ያወጣኝ ወደ መንፈሳዊ ቤት መግባቴ ነው። ግን መንፈሳዊ ቤት ውስጥ ሆኜ እግዚአብሔርን ላሳዝነው እችላለሁ በአንድም በሌላ። ግን ያኔ ከነበርኩበት ውድቀት ስላወጣኝ መንፈሳዊነቴ ወደ መንፈሳዊ ህይወት መመለሴ ለእኔ በጣም ሰው ድጋሚ ህይወትን እንዳገኝ አድርጎኛል። ምናልባት ይሄኔ በየጎዳናው ላይ በጣም ደክሜ ጥርሴ በልዞ አላፊ አግዳሚው በጣም እየሳቀ የተሳለቀብኝ ምኖር ሰው እሆን እችል ይሆናል። በጀመርኩት አካሄድ ብሄድ ወድቄ ተሰብሬ የምቀር ሰው ልሆን እችል ይሆናል። ወይ ደግሞ ሱሴን ለመቋቋም ስል ሰዎች ህይወትን ማጠፋ በስርቆት ውስጥ የምሰማራ ምናምን አይነት ሰው ልሆን ይችላል። ከዛ ነገር ገላግሎኛል መድኃኒዓለም። ቅዳሜና እሁድ የማሳለፍበት ቦታ ክለብ፣ ጭፈራ ቦታ ነበር። ወደ ቤተክርስቲያን ከመጣሁ በኋላ ግን በቅዳሴ ቤት በቤተክርስቲያን እንድሰበሰብ አድርጎኛል። ግን እንደዚህ ስል ተቆጪ አይደለሁም እያልኩኝ አይደለም። ሰዎችን ላስከፋ እችላለሁ። ከሰዎች ጋር ልጣላ እችላለሁ። ሌሎች ነገሮችን ላደርግ እችላለሁ። ከዛ አንጻር በጣም መንፈሳዊ ነኝ ፍጹም ነኝ ብዬ መናገር ባልችልም ግን በቤቱ ውስጥ ራሴን ለማሳደግ የምሞክር አንድ ግለሰብ ነኝ። ዓለማዊነትን ግን የምደግፍ አይደለሁም። ዓለማዊ ነኝ ስል ቅድም በዓለም ውስጥ የሚደረጉትን እነዛን ነገሮች ውስጥ ተሳታፊ ነኝ እያልኩ ሳይሆን ልክ መጽሐፍ ቅዱስ ላይ ወይም ደግሞ በመግባራቸው በጣም ተመስክሮላቸው ያሉ ቅዱሳን ታሪኮች አሉ አይደለ?
እኔ እንደዛ አይደለም። እንደዛ ለመሆን የምጣጣር ግን ሰው ነኝ ልባችን። ለማርያም ትጸልያለህ? ወደ ማርያም ለማርያም ትጸልያለህ? ጥያቄን እንድትመልስልኝ። ለማርያም ትጸልያለህ ማለት እንዴት ነው? ትንሽ ታብራራለህ። ለምሳሌ ጥያቄዎች ይኖራሉ። አሁን አንተ ይኖረኛል እንደ ሰው ነገሮች ይኖራል፣ ያስጨነቁ ነገሮች ይኖራሉ። ፎርሳ ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ብሶቴን አቅልልኝ ብለህ ቀጥታ እሷ እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ትሰማለች፣ ትመልሳለች በሚገባ። እኔ ሕያው ሆና ለምሳሌ ሰው ናት፣ አምላክ ናት። ቤታችን ፍጹም ሰው ናት እንጂ አምላክ አይደለች። ስለዚህ ጥያቄ ትመልሳለች ማለት ትሰማለች። ኦፍኮርስ የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ የሚሰራ አይደለም። ግን መጽሐፍ ቅዱስ ላይ ተአምራትን ሲያደርጉ የምንመለከታቸው ሰዎች ሌሎችም ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ ምዕራፍ 5 ላይ የሰዎች በልባቸው ውስጥ ያለውን ነገር አውቆ ምን እንዳስቀሩ ተረድቶ የሞት ፍርድ የፈረደባቸው ጴጥሮስ ነው። ሰዋን የዛን ሰዓት ላይ ጴጥሮስ አምላክ ሆኖ ነው አይደለም። በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾመው ክርስቶስ ነበር። ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉ? ተሰብስበው መንፈስ ቅዱስ መሪነት ያንን ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደለም? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ግን ይህን ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን። አሁን ይህን ማድረጋቸው አምላክ አያሰኛቸውም። ግን እጅግ ቅድስናና ፍጹምነት ደረጃ ላይ ከመድረሳቸው የተነሳ ይህንን ነገር ሲያደርጉት እንመለከታል። ያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 እርስ በርሳችሁ የጻድቅ ሰው ጸሎት በጽራዋ እጅግ ኃይልን ታደርጋለች፣ እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር ከኛ ቀድመው የበረቱትና የጸኑትን ክርስቲያኖችን የእነሱን እርዳታ መጠየቅ ምንም ክፋት የለው። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱሱ ስለሚያዝ ማለት እኔ እነሱን ለእገዛ መጠየቄ ይህ መጽሐፍ ቅዱሳዊ የሚያደርገኝ አይደለም። ለምሳሌ ጳውሎስን መመልከት እንችላለን። በአንደኛ ቆሮንቶስ ምን እንዳለ ጳውሎስ በቀላሉ ማየት እንችላለን። አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 12 ላይ እንደዚህ ይላል፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲህ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሮች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችን አንዱ መንፈስ ጠጥተናል እያለ ይናገርና ለምሳሌ አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሽተት ወዴት በተገኘ። አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው ይልና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። ስለዚህ የደከመውን ወይም ደግሞ የዛለውን ወይም ደግሞ አንዱ ሲታመም ያኛውም ህመሙን ይጋራል። ስለዚህ የበረታው የደከመውን እንዲያግዘው፣ የደከመው ደግሞ የበረታውን ድጋፍ መፈለጉ ይሄ በቤተክርስቲያን ውስጥ ያለ ክርስቶስ ኢየሱስ የፈጠረው ህብረት ነው እንጂ እኛ እርስ በራሳችን ያመጣ ነው አይደለም። ምክንያቱም እንዲህ ይላል፣ ክብር ያላቸው ብልቶች ግን ይህ ያስፈልጋቸዋል። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር የሰጠ እግዚአብሔር አካልን አጋጥሟልና። ስለዚህ አንዳችን የአንዳችን እርዳታ ያስፈልገናል። የእግዚአብሔር ቤተክርስቲያን አንዳንዶች አስቀድመው ሐዋርያት፣ ሁለተኛው ነቢያት፣ ሶስተኛው ማስተማሪዎች፣ ቀጥሎም ታምራትን ማድረግ፣ ቀጥሎ የሚፈውስ ስጦታ፣ እርዳታንም ማገዛዝ፣ ልዩ ልዩ አይነት ልሳኖችንም አድርጓል እያለ ይቀጥላል። አንዳችን ለአንዳችን መተጋገዝ እና አንዳችን የሌላውን ድጋፍ መጠየቁ መተጋገዙ በቤተክርስቲያን ውስጥ እንደመሆናችን እና ክርስቶስ ኢየሱስ በሰራው ህብረት ውስጥ
ብልቶችን አካል ሆነን ብልት ሲል ሰዎች ሌላ ነገር እንዳይወስዱ ብልት ማለት የአካል ክፍል ነው። ሌላ ትርጉም የለውም። በነገራችን ብልት ማለት የአካል ክፍል ነው። አይን፣ ጆሮ እነዚህ የአካል ክፍሎች ተብሎ ይጠራሉ። ፓርት ኦፍ ቦዲ የምንላቸው እነሱ እኛ ነን በክርስትናው ሴንስ። ለምሳሌ አይን አለ፣ ጆሮ አለ። አሁን ቴዲ ሰውነቱ ሙሉ አይን ቢሆን መስማት ትችላል? አትችልም። ሰውነቱ ሁሉ ጆሮ ቢሆን ማየት ይችላል? አትችልም። ስለዚህ ጆሮ የሚሰማውን አይነ የሚያየውን እየተባበሩ እየተጋገዙ ምን ያደርጋሉ? አንድ ውጤታማ ነገር ያደርጋሉ። እርስ በርሳቸው ይደጋገፋሉ። ስለዚህ ክርስቲያኖችም በቤተ ክርስቲያን ውስጥ እንደዚሁ ናቸው። እኔ ያላየሁትን አንተ ልታይ ትችላለህ። አንተ ያየኸውን እኔ ላላይ ይችላል። አንተ የሰማውን እኔ ላልሰማው ይችላል። ስለዚህ አንዱ አንዱን እየተጋገዘ አንዱ የአንዱን እርዳታ እየጠየቀ እየተጋገዘ እየተደጋገፈ መሄዱ የክርስቲያናዊ ነው። ከዛም የተነሳ ድንግል ማርያምን ለእገዛ ብጠይቅ የአምላክ እናት እንደመሆኗ ቢያንስባት ነው እንጂ የሚበዛባት ትልቅ ቁም ነገር አይደለም። ሰውን እንኳን ፍትህ ፈለገን ሰዎች ጋር እንኳን እንሄዳለን። መድኃኒት ፈለገን ዶክተር ጋር እንኳን እንሄዳለን። ፍትህ ተጓደለ ብለን እንኳን ዳኞች ጋር እንሄዳለን እንዲዳኙ። ስትወድቅ እንኳን እኮ ሰው እንዲያነሳ እጅን ትዘረጋለህ፣ ከወደክበት እንዲያነሳ። ከዚህ አንጻር ያን ያህል እንትን የሚል ነገር አይደለም ለማለት ነው። መተጋገዙ መጽሐፍ ቅዱስ ላይ ያለ ነው። ቅድም ያነበብክልኝ ፓርት ላይ በሞተው ይሁዳ ሆዱ ተተክሎ ሞቷል። ይሁዳ በሱ ቦታ 11 ነበሩ። ደቀ መዛሙርቶቹ ይጸልዩ ነበር፣ አንድ ሰው እንዲሰጣቸው ማለት ነው። ከነዚህ መካከል ከጸላዮቹ መካከል አንዷ ማርያም ናት። መንፈስ ቅዱስ ከወረደባቸው ሰዎች መካከል አንዷ ማርያም ናት። የሚጸልዩት ወደ እግዚአብሔር ነው። የኔ ጥያቄ ማርያም ራሷ ወደ እግዚአብሔር ጸላይ ሆና ሳለ እንዴት አንተ ለማርያም ትጸልያለህ? ሰው ናትን ብለኸኛልና እንዴት ትጸልያለህ? አያጭም የሚለው ለማወቅ ነው። እስኪ አንድ ሌላ ጥቅስ ልጨምርልህና እንትን ልበል። ያዕቆብ መልእክት እስካሁን የተናገርኩትንም አንደርስታንድ ስላላረከኝ እችኛዋ ልጨምርባት። ያዕቆብ መልእክት ምዕራፍ 5 በባህሪ ደረጃ ሰዎችን በቀጥታ ጸሎታቸውን የሚሰማ ጸሎትን የሚቀበል አምላክ እግዚአብሔር በፈጣሪነት ግን በምድር ላይ ክርስቶስ የሰራው ነገር ቢኖር ምንድን ነው? በዚህ በያዕቆብ መልእክት ምዕራፍ 5 ቁጥር 15 የእምነት ጸሎት ድውዩን ያድናል፣ ጌታም ያነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይልና እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እርስ በርሳችሁ ተናዘዙ፣ በኃጢአታችሁ ተናዘዙ። እርስ በርሳችሁ ተናዘዙ፣ በኃጢአት ብቻ ለእርስ በርሳችን ተናዘዙ ተብሎ ተቀምጦናል። እርስ በርሳችን እንድናዘዝ፣ አንዱ ከአንዱ ጋር እንዲያወራ፣ አንዱ ወደ አንዱ ማለት ነው። ስለዚህ ከላይ ክርስቶስ ኢየሱስ ራስ ነው፣ እኛ ብልቶች አለን ከታች። በክርስቶስ ኢየሱስ ባለው ህብረት አንደኛው የአንደኛውን ድጋፍ እንዲጠይቅ እና ደግሞ እንዲተጋገዝም እንዲደጋገፍም የሚያዘው ራሱ መጽሐፍ ቅዱስ ስለሆነ የክርስቶስ ኢየሱስ ህብረት ውስጥ አንደኛዋና ዋነኛዋ አካል ደግሞ እሷ ናት። እመቤታችን ክርስቲያን ናት። በክርስቶስ ኢየሱስ የዳነች ሰው ናት እሷ። ስለዚህ በቤተክርስቲያን ውስጥ አንደኛዋ አካል ናት እሷ። በጌታ ቤተክርስቲያን ውስጥ ያለች አካል ናት። ስለዚህ የኔና የእመቤታችን ህብረት አንድ ህብረት ነው፣ ያውም በክርስቶስ ኢየሱስ የተመሰረተው ህብረት። ስለዚህ እሷ ያለችበት ህብረት ውስጥ የእሷን እርዳታ መጠየቅ እና የእሷን ድጋፍ መጠየቅ ራሱ ቅዱስ ጳውሎስም ሆነ ያዕቆብ ያስተማረው ነገር ስለሆነ ያን ያህል የሚከብድ ነገር የለውም። አብርሃም ጻድቅ ነውና እሱ ስለአንተ ይጸልይ ብሎ አቤሜሌክን አዞታል አይደለ? የሚስቱ ሳራን በተመኛት ሰዓት ላይ ቀጥታ የጸለየ ወደ ማን ነበረ? ይቅር እንዲለው እግዚአብሔር ተገለጠ፣ ተቆጣው። ስለዚህ ይቅር እንዲለው ሲለምን ኖ እሱ ጻድቅ ነውና እሱ ስለአንተ ይጸልያል። ስለዚህ አቤሜሌክ መጀመሪያ ጸሎቱን ማቅረብ ያለበት ጥያቄውን ማቅረብ ያለበት ወደ ማን ሆነ ማለት አብርሃም። ከዛ አብርሃም ወደ ማን ይጸልያል? ወደ እግዚአብሔር ይጸልያል። ከእግዚአብሔር መፍትሄውን ያመጣል ማለት ነው። ስለዚህ በቤታችን ወደ እሷ እንጸልያለን ስንል በኃይሏ በስልጣኗ ሰው ሁሉን ነገር ታደርጋለች ሳይሆን ሁሉን ቻይ ወደሆነ ልጇ ታሳስባለች፣ ከልጇ ከኢየሱስ ክርስቶስ ዘንድ ምሕረትን ታሰጣለች ነው እያልን ያለ። ጥያቄያችንን የራሷ ጥያቄ አድርጋ ወደ ልጇ ታቀርባለች። ልጇም ደግሞ ለእሷ ጥያቄ መልስ ሰጥቶ እኛ በእሷ ምልጃ ከልጇ ምሕረትንና ይቅርታን እናገኛለን የሚል እምነት ነው ያለባቸው። እሺ እምነቱን ነው የሚናገረው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረችውን ያነበበው ነው የተናገረ ያለው። ስለዚህ የመናገር ሙሉ መብቱ የተጠበቀ ነው። ኢየሱስ ክርስቶስ ምድር ላይ ሳለ ሌላው ይቅርና 4 ዋና ዋና ነገሮችን አድርጓል። ለምሳሌ ካላደረገ አላደረገም ትለኛለህ። እሺ፣ የታመመ ፈውሷል። ኦፍኮርስ። ሽባ ፈውሷል። ኦፍኮርስ። የሞት አስነስቷል። አዎ። ሞቶ ከተቀበረበት አስነስቷል። አልዓዛርን ነው ዮሐንስ ወንጌል 11 ላይ ያለ ቃል እሱ ነው። ዮሐንስ ወንጌል ምዕራፍ 11 ላይ ያለው ሀሳብ እሱ የ3 ቀን መቃብር አልዓዛርን አስነስቶታል ከተቀበረበት። አመማ አንስቷል። ሽባ ፈውሷል። የሞት አስነስቷል። ሞቶ የተቀበረውን ከመቃብር ፈንቅሎ አስነስቷል። ልክ እንደዚህ በመጽሐፍ ቅዱስ ማርያም ይሄን አደረገች ብለህ ልጠቅስልኝ የምትችለው አንድ ተአምር አለ? ትልቁ ነገር ምንድን ነው? ለምሳሌ እንደዚህ አይነት ጥያቄዎች ሲጠየቁ ለእንደዚህ አይነት ጥያቄዎች መልሱ በመጀመሪያ ደረጃ የሚያምኑ ሰዎች ድንግል ማርያም አማኝ እንደሆነች ታውቃላት? አማኝ ናት። አማኞች ወይም ደግሞ የሚያምኑ ሰዎች ምን ያደርጋሉ የሚለው ነገር ደግሞ መጽሐፍ ቅዱስ ላይ ተጠቅሶልናል። ስለዚህ ትልቁ መሰረት የሚያምኑ ሰዎች አማኞች ምን አይነት ነገር ያደርጋሉ የሚለውን ነገር ላንሳና ልንገርህ። በቀላሉ ማርቆስ ወንጌል ላይ እንሄዳለን። ማርቆስ ወንጌል ምዕራፍ 16 ላይ እንሄዳለን። ከቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተላቸዋል ይላል። ምን ያሉትን ነው እነዚህ ምልክቶች የሚከተሏቸው? ትሄድ ያመኑት ምን ይላል? በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር እንኳን ቢጠጡ አይጎዳቸውም፣ እጃቸውንም በድዊ ላይ ይጭናሉ፣ እነርሱም ይድናሉ ይላል። ጌታ ኢየሱስ ክርስቶስ ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ እያለ ይናገር። ስለዚህ አማኞች ከሚከተሏቸው ተአምራቶች ውስጥ አንደኛው ይሄ ነው። ስለዚህ ድንግል ማርያም ደግሞ ከሚያምኑት ውስጥ ናት። ስለዚህ የምታመን ከሆነ አማኝ ከሆነች በምንም አይነት ምንም መንገድ ዳውት ልናደርገው አንችልም። ይሄን ነገር አታደርግም ብለን የግድ አድርጋ ወይም ደግሞ መጽሐፍ ቅዱስ ላይ ስፔሲፊካሊ ድንግል ማርያም ትፈውሳለች ተብሎ ሊገለጥልን አይገባም። እንደዛ ከሆነ እኮ ማለት ነው ከ12ቱ ሐዋርያት የትኞቹ ናቸው እስኪ ተአምራት ሲያደርጉ የታዩት? ለምሳሌ ጴጥሮስን ልጠቅስልኝ ትችላለህ፣ ጳውሎስን፣ ሌሎቹስ? ለምሳሌ እንድሪያስ የሚባለው ሐዋርያ የቱ ጋር ነው ተአምራት ነው ያደረገው? የሞተ ሲያስነሳ አይተናል መጽሐፍ ቅዱስ። አልተጻፈም ማለት የመፈወስን ኃይል ለጴጥሮስ ብቻ ነው የተሰጠው ማለት ነው ማለት አይደለም። አድርገው መጽሐፍ ላይ ተጽፎ ስላልተመለከት ነው ያንን ነገር እነሱ ማድረግ አይችሉም ማለት ነው አይደለም። ትልቁ ፖይንቱ ለሐዋርያት ግን ክርስቶስ ኢየሱስ ስልጣኑን ሲሰጣቸው ወይም ለአማኞች ይህን ስልጣን ሲሰጥ ምን ብሎ ነው የሰጠው? የሚያምኑት እነዚህ ምልክቶች ይከተላቸዋል ነው እንጂ ያለው ከማርያም ውጭ ያሉት አማኞች ይህ ምልክት ይከተላቸዋል ብሎ አይደለም የተናገረው። ከአማኞች ውስጥ ደግሞ አንዷ ማርያም ናት። መጽሐፍ ቅዱስን አቅንተን የምንረዳው ከሆነ እንዲህ አይነት ነገሮች አይረብሽም። የሞተን ሰው እያስነሳለሁ የሚል ፓስተር የማርያምን ታምር ማድረግ ሲጠራጠር ይሄ በጣም ኖር ነው። እኔ እንደውም ታምር ብታደርግ ነበረ ምን ይደንቃል ማድረጉ። አምላክን ከመውለድ በላይ ምን አይነት ታምር ሊኖር ይችላል? በመጽሐፍ ቅዱስ ብዙ ታምራቶችን ልታይ ትችላለህ። ብዙ ነገሮች በድንግል ማርያም የተከናወነውንና በእሷ የሆነውን ግን ከእሷ ውጭ የትም ቦታ ግን አታገኙም። የመጀመሪያዋ ምድር ላይ ያለች ሰው ናት። አምላክን በማህፀን ጸንሳ ያለች። ኦኬ፣ ሌላው ከዚህ ጋር የተያዘ የመጨረሻ ጥያቄ፣ ለምሳሌ ኢየሱስ ክርስቶስ ነገራችሁን ሁሉ ለእኔ አስታውቁ እንጂ ከቶ በአንዳች አትጨነቁ ይላል። እሺ፣ ነገራችሁን ሁሉ ለእኔ አስታውቁ ከቶ በአንዳች አትጨነቁ ይላል። ልክ ነው። ታዲያ ኦፍኮርስ አምላክ ነው። ማርያም ነገራችሁን ሁሉ ለእኔ አስታውቁ ብላለች። ክርስቶስስ ለእኔ ብቻ አስታውቁ ብሎ አሁን ያልኩ ጥቅስ ማለት እኮ ክርስቶስስ ነገራችሁን ለእኔ አስታውቁ ሲል አብና መንፈስ ቅዱስን ስማቸውን ጠርቶ ነው እንደዛ ያለው። ያ ማለት ለክርስቶስ ብቻ ነው የምታሳውቀው። ለአብ ስላልተባለ ነገር ለእግዚአብሔር አብ አታሳውቅም ማለት ነው። ለእግዚአብሔር መንፈስ ቅዱስ አታሳውቅም ማለት ነው። ለእኔ አሳውቁ ስላለ አብን ኤክስክሉድ ያደርጋል? ወልድን መንፈስ ቅዱስን ኤክስክሉድ ያደርጋል? አያደርግም።
ስለዚህ ክርስቶስ እንደዛ በማለቱ ልክ ነው። ኦፍኮርስ አምላክ ነው። እንደ አምላክነቱ ለሱ እናስታውቃለን። ማርያም ሲጀመር ገና ከጅምሩ ነገራችሁ ለእኔ ያሳውቁ ብላ መናገር ለምንድን ነው የሚያስፈልጋት? ፍሮም ዘ ቬሪ ቢጊኒንግ። እኛስ እምነታችን በእንደዚህ አይነት መንገድ ነው ወይ? አይደለም። እናንተ በተለይ ፕሮቴስታንቶች ስለ ማርያም ያምናሉ ብለው የሚናገሩትና እኛ የምርም የምናምኑ የሰማይና ምድር ያለ ልዩነት አለ። ስለዚህ እምነታችንን ከጠየቀ በባህሪ አምላክነቱ ኮምፔር የማይደረግ በፍጹም ጥያቄ ውስጥ የማይገባ የሁሉንም ጸሎት የሚሰማ አምላክ ነው። ይሄ አምላካዊ ባህሪውና ባህሪው ብቻ ነው። እኛ በድንግል ማርያም ምልጃ እናምናለናል እንጂ የአምላክነትን ስራ ትሰራለች አላለም። ስለዚህ ታማልዳለች ካልን ወደ እሷ የምንጸልየው እንድታማልደን ነው። ኃይልን ወደሚያደርገው ወደ ክርስቶስ ኢየሱስ እንድትለምንልን ነው። ልክ ጳውሎስ ሮሜ ምዕራፍ 10 ቁጥር 1 ላይ እኔ በእግዚአብሔር ፊት ስለ እስራኤል ልመናዬ እንዲድኑ ነው ብሎ እንደተናገረ ማለት ነው። በእንደዚህ አይነት ሴንስ ነው የምንጠቀመው። የድንግል ማርያምን ለየት የምናደርገውና በጣም አጽንኦት የምንሰጥበት ትልቁ ነገር የአምላክ እናት እንደመሆኗ፣ ወላዲት አምላክ እንደመሆኗ የእሷ ጸሎት ከሌሎቹ ጸሎት የበለጠ ኃይልን ያደርጋል ብለን ስለምናምን የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል የእሷ ጽድቅ፣ የእሷ ቅድስና፣ የእሷ የተሰጣት ክብር መጽሐፍ ቅዱስ ላይ ስንመለከት ከየትኛውም ሰው ጋር የሚወዳደር አለ። ብቸኛዋ ፍጥረት ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ትውልድ ሲባል እንግዲህ ከኔና ከአንተ አይደለም የሚጀምረው፣ ከመጀመሪያው ሰው አዳም ጀምሮ ነው። እናም ትውልድ እስኪያበቃ ድረስ የሚነሱትንም የሚያካትት። ስለዚህ ይሄ ነገሯን ስንመለከት ሞር እሷን መጠጊያ የምናደርገው ከዛ አንጻር ነው። መጠጊያ የምናደርጋት ደግሞ ከምን አንጻር ነው? ጸሎቷ ይረዳናል ብለን ስለምናምን። ጸሎቷ ደግሞ ሊረዳ የሚችለው ለእሷም አምላኳ ልጇም ወደሆነ ወደ ክርስቶስ ስለምታደርሰው። ኦኬ፣ ከልደታችን ጋር የነበረን ቆይታ የመጨረሻውን በዚህ እኔ ጨርሻለሁ። ልደታችን በጣም እምነቱን በትህትና እንዳያችሁት የራሱ ነው። እምነቱ የራሱ ነው። የኔ አስተምሮ እናንተም የራሳቸው አስተምሮ እንትን ያለው የመጨረሻ የመሰነባበቻ ከልደታችን ጋር ምን እናድርግ? ምን ቀረ? የሆነ ደቂቃ ከሰጠኸኝ የሆነ ነገር ብናገር በጣም ደስ ይለኛል። ምስክርነት ሳይሆን ስለ ጌታ ኢየሱስ ክርስቶስ ቤተክርስቲያን ምን ብላ እንደምታምን ብናገር በጣም ደስ ይለኛል። ሜዳውን ፈረሱም ያንተ ነው ሁሉ ነገር። በዛም በኩል ያሉ ሰዎች መቼ ስለ ክርስቶስ ሲወራ ጥሎ ይወጣሉ ብዬ አላስብም። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ያለ እናት የተወለደ ድህረ ዓለም ያለ አባት ከእናት ብቻ የተወለደ ሁሉን ቻይ አምላክ የሰው ልጆችን መጥፋት የማይፈልግ የሰው ልጆችን መውደቅ የማይፈልግ የወደቀውን ሰው ለማንሳት የጠፋውን ለማግኘት እርሱ አምላክ ሲሆን ልክ ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ እንደተነገረ እርሱ ግን ምን ብሎ ነው የሚናገረው? ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር የባሪያን መልክ ይዞ የእሱን መልክ ለእኛ የእኛን መልክ ይዞ ሰው ያደረገን የሰራዊት ጌታ አዳኝ ቤዛ መድኃኒት ክርስቶስ ኢየሱስ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጣንበት ነው። መድኃኒታችን ነው። ክፉን ዘመን የተሻገርንበት ከጨለማ የወጣንበት ራቁቱን ሆኖ ያለበሰን ተጠምቶ ያጠጣን ተርቦ ያበላን ከሴጣን እስራት ነፃ ያወጣን ከአባቱ ጋር ያስታረቀን አስታራቂያችን መካከለኛ አማናዊ ሊቀ ካህናት አንድ ጊዜ ባቀረበው መስዋዕትነት ዓለምን የሚያስታርቅ ሁልጊዜ ወድቆ መነሳት የማይጠበቅበት አብን እንዲያደርግ የማይል በራሱ ኃይልና ስልጣን ሁሉም ማድረግ የሚችል የጨለማውን ዘመን ያለፍንበት ብርሃናችን ከባዱን የኃጢአት ባህር የተሻገርንበት እውነተኛ መርከባችን ወደ አብ የደረስንበት አማናዊ መንገዳችን ነገም ደግሞ ይመጣል ወደሱም ይወስደናል ብለን ተስፋ የምናደርገው አምላካችን ጌታ ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ክርስቶስ ነው። ወይንም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ በሶስት አካል የተገለጠ አንድ አምላክ። በቤተክርስቲያናችን የምንሰበው የክርስቶስን ስጋ የምንጠጣው የክርስቶስን ደም የምናመልከውም እግዚአብሔርን ነው። ራሱን በሶስት አካል የገለጠ እግዚአብሔርን ነው የምናመልከው። አብዛኛው ሰው አምልኮተ ሰብ፣ አምልኮተ ማርያምን፣ አምልኮተ መላእክትን የምናካሄድ ይመስሏል። ኖ መላእክት አይመለኩም፣ ድንግል ማርያም አትመለክም፣ ታቦት አይመለክም፣ ጻድቃን አይመለኩም፣ ሰማዕታት አይመለኩም። የሚመለከው የሚወደሰው የሚቀደሰው ፈጣሪ ጌታ ዓለማትን የፈጠረ ፈጥሮም የሚገዛ በኋላም የሚያሳልፋቸው በሁሉ ቦታ የመላ በሰማይም በምድርም ያለ አንድ አምላክ እግዚአብሔር። ስለዛኛ
በመዳን ዙሪያ ላይ በኦርቶዶክሳውያን ትምህርት ብዙ ጊዜ በስራችሁ ነው የምትድኑት እያላችሁ ታዋክቡናላችሁ። ኦፍኮርስ ግን ከሞት ወደ ህይወት የመጣ ነው በልጁ በኢየሱስ ክርስቶስ በቀራኒው ላይ በፈሰሰው ደም እንዲያው በጸጋ አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም በመብላት ከሞት ወደ ህይወት የመጣ ነው ያለ ስራችን። ወደ ቤተክርስቲያን ከመጣንና የጌታ ልጆች ከሆኑም በኋላ ግን እርሱን በመምሰል ህይወት እናድጋለን። ስለዚህ ኦርቶዶክስ ተዋህዶ ማለት የጌታ እውነተኛ ቀጥተኛ ቤተክርስቲያን፣ ሳታውቋት፣ ሳትረዷት፣ ሳትመረምሯት ጣዖት አምላኪ ናት ብላችሁ መናገር ኃጢአትና ነውር ስለሆነ ሜዳውም ይሆን ፈረሱም ይሆን መታችሁ መጠየቅ ማውራት ነው። ስለዚህ ክርስቶስ ኢየሱስ ትላንትም ዛሬም ነገም ያው ነው። አመሰግናለሁ። አንድ መዝሙር ሲዘምርልኝ በጣም ወደው መዝሙር ዘምርልኝ። ፍቅር ማረከኝ በህይወቴ በዘመኔ፣ ፍቅር ማረከኝ በህይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በህይወቴ በዘመኔ፣ ተገዝቻለው በወርቅ ደም ዓለምን ንቄ ላገለግል። ሞት ህይወቴ ለኔ ሆኖኛል፣ ባንተ መከራ ሸክሜም ርቋል። በክብር ቆሜ እዘምራለው እንደ አቅሜ አመልክሃለው። ፍቅር ማረከኝ በህይወቴ በዘመኔ፣ ፍቅር ማረከኝ በህይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በህይወቴ በዘመኔ። አመሰግናለሁ ቴዲ ለነበረን ጊዜ ስለሰጠኝ እድል ከልብ ከልብ አመሰግናለሁ። እግዚአብሔር አምላክ ባለህበት ቦታ ይጠብቅ። ከልብ አመሰግናለሁ። ከልብ ነው የማመሰግነው ልደትዬ። እያንዳንዱ ጥያቄ የምጠይቀውን በትህትና በእርጋታ ስለመለስክ የኔም ደግሞ ልቦና አይኖችን እንዲያበራልኝ ስለምትመኘው ስለመሻተ ከልብ አመሰግናለሁ። ሌላ ጊዜም እንደዚሁ እንገናኛለን። አትጥፋ። 30 ጊዜ ነው ያሸነፍኩ፣ ግን 30 ዊን አይናየውማ። ፋይናል እናድርግሽ። ዊን እንዳይወሰድብን ጋይስ። ኤቭሪባዲ ፑሽ እስኪ አሁን ፑሽ እስኪ ኤቭሪባዲ ማይ ፋሚሊ 31 ሆነ 31 ለባዶ። ፑሽ ማይ ፋሚሊ እንጀምር። አሁን ሌትስ ጎ። አክሰፕት በል። የመጨረሻ ጌም ነው ይሄ። ኤቭሪባዲ ሁላችሁ እኔ ጋር ያላችሁ ሁላችሁ ተመስጣችሁ የነበራችሁ ሁሉ ታፕ ታደርጋላችሁ። ሌትስ ጎ። ሰርፕራይዝ እንደራረጋለን። ሌትስ ጎ። እናሸንፋለን። ድል አለ በስም ድል አለ በቃል እያልን እናሸንፋለን። ተራራው አማን። ፍሪ ጊፍት ነው ጋይስ፣ እንጠቀመው። ፍሪ ጊፍት ነው እንጠቀመው። ማይ ፋሚሊ ፍሪ ጊፍት ነው። ሌትስ ጎ። አንቴ ይላል አንቴያችን። ሌትስ ጎ። በጣም ብዙ ማነዛ። ሌትስ ጎ። እየመጡ ነው። ተገዳዳሪ አይ ነው ተገዳዳሪ። ሌትስ ጎ ጋይስ። እስኪ እንዳንሸነፍ። በጣም ቴንኪዩ ማይ ፋሚሊ። እንዳንሸነፍ። ዋው ሁላችሁንም ቴንኪዩ ማይ ፋሚሊ። አሁን እንትኑ ሲመጣ ስፒድ ቻሌንጅ ሲመጣ እዛ ላይ ኦኬ፣ ሁላችንም ኤቭሪባዲ እዛ ላይ ታርጌት መጣል። አልመጣም። ይመጣል። አሁን ይመጣል። ኦኬ መጥቷል። እንግዲህ ኦኬ ታርጌትን ሞላለን። ሁላችንም በ3 ነው የሚያባዛው ጋይስ፣ በ3 ነው ፕሊዝ ኤቭሪባዲ። አይ ኒድ ኤቭሪባዲ በ3 ነው የሚባዛው። አይ ኒድ ኤቭሪባዲ ሁላችሁንም 13 አበባ ጋይስ። አንዳንድ ሰው 13 አበባ፣ አንዳንድ ሰው ብቻ፣ አንዳንድ ሰው ሌትስ ጎ ጋይስ። አንዳንድ ሰው 13 አበባ፣ አንዳንድ ሰው ሞልተናል። ታርጌታችን ሞልቷል። ቴዲ 13 ሰው 7 ሰው 6 ሰው ሞልቷል። ቴዲ ሐዋሳ እናሸንፈውና እንውጣ ጋይስ። በድል ነው ጀመር ጋይስ። ሰውነት አንድ ጊዜ ሲጀምር ትልልቅ ጊፍት ሲጀምር
ሌትስ ጎ አሁን ሌትስ ጎ አሁን ትሪፕል ነው ጋይስ፣ በሶስት ነው የሚያባዛው እያንዳንዱ አሁን ያለንን ነገር እንዳለ ጋይስ ትሪፕል ነው በሶስት ነው የሚባዛው። ቴንክ ዩ ሚኪ ቴንክ ዩ ጋይስ፣ በሶስት ነው የሚባዛው። ሌትስ ጎ ክላውድ ናይን ቴንክ ዩ ክሌር ነው። ሌትስ ጎ ማይ ፋሚሊ፣ እንለፈው እንራቀው ፑሽ ቴንክ ዩ ኤቭሪባዲ ፑሽ ፋይናል ጌም ነው ፑሽ ሳያልቅብን 20 ሰከንድ አለን ጋይስ፣ 20 ሰከንድ አለን። ቴንክ ዩ ክላውድ ናይን ማይ ኤቭሪባዲ፣ ሁላችሁንም አመሰግናለሁ። ሪቪል ብራዘር ዋው ቴንክ ዩ። ሌትስ ጎ ጋይስ፣ 10 ሰከንድ ነው ያለን። 10 ሰከንድ እንጠቀመው። ፑሽ ኦሪዮን ይላል ኦሪዮን ሪቪል ቴንክ ዩ እንዴ አረ ተቀራርበናል ጋይስ። ግላቭ ያለው ሰው ደርሶብኛል። ክላውድ ናይን ደርሶብኛል። ማይ ፋሚሊ ሌትስ ጎ። ተሸንፌ አልወጣም። ይሄ ሁሉ ዊን እንዲህ ስናስተምር ደከመን የነበረ ዊን ይወሰድ ጋይዝ፣ ይወሰድ። የሁሉ ዊን የት ነው ያላችሁት? ኦርቶዶክሳውያን ፋሚሊ ናችሁ። ግላቡን እየነካችሁ ግላቡን እየነካችሁ ጋይስ፣ ግላቡን ንኩት። ግላቡን እየነካችሁት ማይ ፋሚሊ። አረ ግላብ እንዳይባክን እየነካችሁት፣ ግላቡን እየነካችሁት ጋይስ። ክላውድ ናይን ቴንክ ዩ ማይ ብራዘር ቴንክ ዩ። እነዚህ ሰዎች ስናይፕ ያደርጋሉ ጋይስ። እየነካችሁት፣ ግላቡን እየነካችሁት። የስ ቴንክ ዩ ጋይስ ቴንክ ዩ ሌትስ ጎ። እኚህ ሰዎች ስናይፕ ያደርጋሉ ጋይስ። ቴክ ኬር። ስናይፕ ያደርጋሉ እነዚህ ሰዎች፣ ስናይፕ ያደርጋሉ፣ የምር ስናይፕ ያደርጋሉ ጋይስ። ፕሊዝ ግላብ አለን አሁንም። ግላቡን እየነካችሁ ጋይስ፣ ግላቡን እየነካችሁ። ሚኪ ግላቡን ንኩት። ሪቪል ማይ ሁላችሁም። ክላውድ ናይን ቴንክ ዩ፣ ኢቲ ገብሬ ቴንክ ዩ። መጀመሪያ ግላቡን እየነካችሁ ጋይስ፣ እኚህ ሰዎች ስናይፕ እንዳያደርጉብን። ዋች ደ ስናይፕ ጋይስ፣ ስናይፑን እንጠብቅ ፕሊዝ። ቴንክ ዩ ክላውድ ናይን ቴንክ ዩ ሶ ማች ቴንክ ዩ። ዊናችን መወሰድ የለበትም ማይ ፋሚሊ። ቴንክ ዩ ክላውድ ናይን ማይ ብራዘር ቴንክ ዩ በጣም ቴንክ ዩ ማይ። አንቺ አሁን ያንቺ 5 ነው ያንቺ 5 ነው። አንቺ ከሰጠሽ በብዙ ነው የሚባዛው። ፑሽ አርጊ። አንቺ ከሰጠሽ በብዙ ነው የሚባዛው። ያንቺን ይቆጥረዋል 5 ጊዜ 5 ዙር ነው የሚቆጥረው። ፑሽ አርጊ። ያንቺን 5 ጊዜ ነው የሚቆጥረው። ያንቺን ይቆጥረዋል። ወይኔ ልጅ መሰለኝ ተበላው። አሸነፍንማ። ቴንክ ዩ። ይህን ሳሸንፍ ነው ትክክለኛ ማሸነፍ። ይህን ካሸነፍ የምር ይህን ካሸነፍ ትክክለኛ ማሸነፍ ነው። አንድ አሸነፍክኝ፣ አንድ 1-0። ከዛ ይህን ካሸነፍክኝ 2-2 ይሆናል። እሺ ነው ይብቃል። ይሄው ቤስት ኦፍ 3 ማለት ነው ባጭሩ። ሌትስ ጎ። ይህን ካሸነፍኩ ያበቃል፣ ካሸነፍከኝ ይቀጥላል። እንቀጠዋለን ጋይስ፣ ካሸነፍነው እንቀጠዋለን። ችግር የለም። ታፕ ብቻ አድርጉ። ዘምረዋለን ጋይስ፣ እናዘምረዋለን። አረ ጊፍተሮች ሼር አድርጉላቸው ፕሊዝ። ቴንክ ዩ ሁላችሁንም አመሰግናለሁ። ክላይር ማይ ሁላችሁንም አመሰግናለሁ። ወደ 3ኛ ጨዋታ እንዳንሄድ ጋይስ፣ ይሄን ጨዋታ ማሸነፍ አለብን። ይሄኛውን